በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዳዊት ፍትሕ ሁለተኛ ሳሙኤል ምዕራፍ 4 ከቁጥር 1 ጀምሮ። የሳኦል ልጅ ኢያቡስቴ የጦር አዛዡ አቤኔር መሞቱን በሰማ ጊዜ ተስፋ ቆረጠ። እስራኤልም ሁሉ ተሸበረ። በዚህ የመከራ ሰዓት ግን ሁለት ከዳተኞች ክፉ ሴራ አደቡ። የቤሮታዊው የሬሞን ልጆች ሬካብና በዓና በቀትር ፀሐይ ስንዴ እንደሚወስድ መስለው ወደ ኢያቡስቴ ቤት ገቡ። ንጉሡ በአልጋው ላይ ተኝቶ ሳለ ያለምንም ርኅራኄ በገዛ ቤቱ ገደሉት። ራሱንም ቆርጠው በድል አድራጊነት ስሜት ሌሊቱን ሙሉ በበረሃ ተጓዙ። ኬብሮን ደርሰው በንጉሥ ዳዊት ፊት ቆመው ጌታዬ ንጉሥ ሆይ፣ እነሆ የጠላትህ የሳኦል ልጅ ዛሬ እግዚአብሔር ስለ አንተ ተበቅሎልሃል አሉት። ዳዊት ግን ሽልማት አልሰጣቸውም። ይልቁንም በጽድቅ ቁጣ ተሞልቶ እንዲህ አለ፣ ነፍሴን ከመከራ ሁሉ ያዳነኝ ሕያው እግዚአብሔርን ጻድቅን ሰው በገዛ አልጋው ላይ የገደሉትን እነዚህ ክፉን ከምድር የማላጠፋቸው ለምንድን ነው? ዳዊት ወዲያውኑ ፍርዱን ሰጠ። ገዳዮቹም ተገደሉ። የኢያቡስቴ ራስ ግን በኬብሮን በክብር ተቀበረ። ዳዊት በጠላቶቹ ሞት ሳይሆን በጽድቅና በቅንነት መግዛትን መረጠ። ይህ መንፈሳዊ ትምህርትን ከወደዳችሁ ላይክ፣ ሼር በማድረግ ሌሎች ጋር እንዲያደርስ አድርጉ። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። አስተያየቶን በኮሜንት ያጋሩን። እግዚአብሔር ይስጥልን።